ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች ይህ አብዲራዋቲው ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ አዲስ ሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች እንደ ሁሉ ጊዜው በሱፐር ታንክስ ድጋፍ ታደርጉ ዘንድ የአክብሮት ግብዣችንን እያቀረብን አርብ ምሽት በተደረገ የእንግሊዝ ፕሪሚየር ሊግ ሁለት ትላልቅ ጨዋታዎች ተጠባቂ ጨዋታዎች ባለሜዳዎቹ ቪላና ቼልሲ አሸንፈው ወደ ዩኤፋ ቻምፒየንስ ሊግ ተሳትፎ ቦታ ይዞ ለማጠናቀቅ የቶፕ 5 ጉዟቸውን ያጠናከሩበት ሁለቱ ተጋጣሚዎች ደግሞ በቀጣይ ሳምንት በዩኤፋ ዩሮፓ ሊግ ማንቸስተር ዩናይትድ እና ቶትናም ለፍጻሜ የሚፋለሙ ክለቦች ተሸንፈው በምሽቱ 37ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ሁለቱም ቡድኖች ግብ ሳያስቆጥሩ ወደ ፋይናል ለቀጣይ ጨዋታ ይዘጋጃሉ። ሁለቱ ክለቦች ደግሞ ለቀጣይ የውድድር ዓመት ዩኤፋ ቻምፒየንስ ሊግ ቦታን ይዘው ለማጠናቀቅ በሚደረገው ፉክክር ወሳኝ 3 ነጥብ በተለይ ቼልሲ በአሁኑ ወቅት አስፈላጊውን 3 ነጥብ በአስፈላጊው ሰዓት በሜዳው አሳክቷል። ከኒውካስሉ ሽንፈት በኋላ በቶሎ አገግመው የኤንዞ ማሬስካ ቼልሲ እንግዲህ 71ኛ ደቂቃ ላይ ሪሽ ጀምስ በግሩም ሁኔታ ያሻገረውን ኳስ ተከላካዩ ማርክ ኩኩሬያ አስቆጥሮ ቼልሲን ባለድል በማድረግ እንግዲህ የደረጃውን ሰንጠረዥ ወደ 4 ቼልሲ ከፍ ያደረገበትን ውጤት አስመዝግቧል። የአስቶን ቪላና የቶትናም ጨዋታ እንግዲህ 2-0 በአስቶን ቪላ አሸናፊነት ሲጠናቀቅ በቼልሲና ማንቸስተር ዩናይትድ ጨዋታ እንዲሁም አስቶን ቪላና ቶትናም ጨዋታ መካከል የነበረው የሰዓት ጋፕ በጊዜው የአስቶን ቪላ ጨዋታ ቀደም ብሎ ሲጠናቀቅ ቼልሲ እዚህ ግብ አላስቆጠረም። በዛ ወቅት የቼልሲ የደረጃ ሰንጠረዥ ወደ 6ኛ ወርዶ ነበርና ቪላ ከቼልሲ አናት ላይ መቀመጥ ችሎ ነበር። እንግዲህ ከ71ኛ ደቂቃ በኋላ እንግዲህ ማንቸስተር ዩናይትድ ላይ በግራ ተመላላሹ ስፔናዊው ተከላካይ ማርክ ኩኩሬያ በቀኝ ተከላካይ በኩል የሚጫወተው የቡድኑ አምበል ሪሽ ጀምስ በግሩም ሁኔታ ክሮስ ያደረገውን ኳስ አስቆጥሮ ቪላም ለሰዓታት የበለጠውን ለደቂቃዎች የበለጠውን ደረጃ በድጋሚ አሻሽሎ ከሲቲም በላይ ሆኖ መቀመጥ ችሏል። በቀጣይ ሳምንት የዩኤፋ ቻምፒየንስ ሊግን ቦታ ይዞ ለማጠናቀቅ በሚደረገው ፉክክር የሁሉም ክለቦች ጨዋታ እንግዲህ ትኩረት ስቧል። ከሁለተኛ እስከ 6ኛ ደረጃ ላይ የሚገኘው ክለብ የመግባት እድሉ አሁን በራሳቸው የሚወስኑበት ልዩ አጋጣሚ ነው። ኖቲንግሃም ፎረስትን ጨምሮ እሁድ ዕለት ከዌስትሃም ጋር ፈታኝ ጨዋታ በለንደን ስቴዲየም ያደርጋል። አርሴናል ከኒውካስል በሜዳቸው ሁለቱ ክለቦች አርሴናል እና ኒውካስል በኤምሬትስ የሚያደርጉትም ጨዋታ ይጠበቃል። ሲቲ በዚህ ሳምንት እንግዲህ የፕሪሚየር ሊግ ጨዋታ አይኖረውም። ዛሬ በኤፍኤ ካፕ ፍጻሜ ከክሪስታል ፓላስ ጋር በዌምብሌ ጨዋታ ያደርጋል። ረቡዕ ምሽት ሲቲ እንግዲህ በሜዳው የአንዶኒ ያሮላን በርንማውዝን ይገጥማል። በርንማውዝም ዩሮፒያን ውድድርን ይዞ ለማጠናቀቅ እድል ስላለው ያም ጨዋታ በእጅጉ ይጠበቃልና በቀጣይ ሳምንት ቼልሲ ከሜዳው ውጪ 38ኛ ሳምንት የመጨረሻ ጨዋታ ኖቲንግሃም ፎረስትን በሲቲ ግራውንድ ይገጥማል። ይሄም ጨዋታ የሚጠበቅ ነው። በአጠቃላይ የሁሉም ፊክስቸሮች ወሳኝነት አለው በመጨረሻ ቀን የሚደረገውና ቪላም የመግባት እድል አለው። ኖቲንግሃም ፎረስት፣ ሲቲ፣ ቼልሲ፣ አርሴናል፣ ኒውካስል ሁሉም ክለቦች እንግዲህ ማሸነፍና ማሸነፍ ብቻ ነው። አርሴናል በዚህ ሳምንት ኒውካስልን የሚያሸንፍ ከሆነ ያረጋግጣል ወደ ቻምፒየንስ ሊግ እግር ኳስ መግባቱን። ነገር ግን አርሴናል የሚፈልገው 1 ነጥብ ብቻ ነው ቦታውን ለማረጋገጥ። ወሳኝ ጨዋታ ወሳኝ ሳምንት አሁን በእንግሊዝ ፕሪሚየር ሊግ እስከ መጨረሻ እስከ 38ኛው ሳምንት የምናየው ትልቁ የቶፕ 5 ጉዞ አሁን ላይ ከየትኛውም ጊዜ በላይ ጠንክሮ አንድ ጨዋታ 90 ደቂቃ ለእያንዳንዱ ክለብ ሲቲ ሲቀር በመጨረሻ ቀን ይጠበቃል ማለት ነው። ይሄ ፕሮግራም ትኩረት የሚያደርገው ቼልሲ በምሽቱ ጨዋታ ማንቸስተር ዩናይትድን 1-0 ባሸነፈበት ጨዋታ የተመለከትናቸውን አንዳንድ ሁኔታዎችን በዩናይትድም በቼልሲም በኩል በተለይ ባለሜዳው ቼልሲ ይህንን ድል ተከትሎ ደረጃውን ወደ 4 ከፍ ማድረጉ
ሌሎች ክለቦች ላይ ጫና መፍጠር የቻለበት የመጨረሻ የሊግ የሜዳ ጨዋታ ነው ያደረገው ቼልሲ። በቀጣይ ሳምንት እንግዲህ ከሜዳ ውጪ ነው ኖቲንጋም ፎረስት የሚገጥመው ትልቅና ከባድ ጨዋታ ነው። ቼልሲ እንደምታውቁት 2025 ከገባ በኋላ ከየትኛውም ቡድን በላይ በሜዳው በርካታ ጨዋታዎችን ያሸነፈ ነጥቦችን ያሳካ ብቸኛ ክለብ ነው። ካደረገው 10 ጨዋታዎች ውስጥ 8ቱን አሸንፎ በሁለቱ አቻ በመውጣት 26 ነጥብ አስመዝግቧል። ነገር ግን ቼልሲ ከሜዳ ውጪ ደግሞ ባሉ ሪከርዶችና ውጤቶች ከተመለከትን በዲሴምበር ወር ቶትናምን ካሸነፈ በኋላ ከረጅም ጊዜ ቆይታ በኋላ ነው በኤፕሪል 20 ፉላምን ከሜዳ ውጪ በመጨረሻ ደቂቃ ባስቆጠራቸው 2 ግቦች 2-1 ማሸነፍ የቻለው። ስለዚህ ለቼልሲም የሞት ሽረት የሆነ ጨዋታ ነው በቀጣይ ሳምንት የሚደረገው። ቡድኑ እንግዲህ በወሳኝ ሰዓት በቀይ ካርድ ምክንያት የማያገለግለው ጃክሰን ምን ያክል በቼልሲ የማጥቃት እንቅስቃሴ ላይ የዚህ ተጫዋች ጉለት በምሽቱ ጨዋታ ቼልሲን ወደ ፋይናል ሰርድ ከገቡ በኋላ ኢፌክቲቭ እንዳይሆን ጥራት ያላቸውን እድሎችን እንዳይፈጥር በማጥቃቱ በኩል የተሻለ ኳሊቲ ይዞ በምሽቱ ጨዋታ እንዳያከናውን ከማንቸስተር ዩናይትድ ጋር የጃክሰን ጉለት ምን ያክል ቡድኑን በማጥቃቱ በኩል የቀድሞ አይነት የቼልሲ ትላልቅ እድሎችን የመፍጠር ተደጋጋሚ ሙከራዎችን በማጥቃቱ በኩል የተዋጣለት ቡድን ምንም እንኳን የማስቆጠሩ ከፍተኛ ቁጥር ያላቸውን ግቦች በጨዋታ ልዩነት ለመፍጠር ግብ የማስቆጠር ሬቱ በሚፈጥረው እድል ቁጥር ልክ ወይም በኤክስጂ ልክ ባይሆንም ቼልሲ ሲያጠቃ አስፈሪነቱ ከፍ የሚለው ከፊት መስመር በኩል የኒኮላስ ጃክሰን መኖር በእጅጉ ወሳኝነት አለው። በምሽቱ ጨዋታ እንግዲህ የአካዳሚ ውጤት ታይሪክ ጆርጅ ነው የተሰለፈው። ምንም እንኳን የመጀመሪያ የፕሪሚየር ሊግ የቋሚነትን ቦታ አግኝቶ ቢሰለፍም እንደ መጀመሪያ ጨዋታ እንደ 19 ዓመት ተጫዋች ጥሩ እንቅስቃሴ አድርጓል። በፊት መስመር በኩል የተሻለውን ጥረት ባለው አነስተኛ ልብ ገና ወጣት የአካዳሚ ተጫዋች ነው። ነገር ግን የጃክሰንን ቦታ ከቨር እንዲያደርግ በተሰጠው ሚና ባለው እድሜ ባለው ስታንዳርድ የመጀመሪያ የሊግ ጨዋታ በቋሚነት መጀመሩን ተከትሎ ጥሩ ተንቀሳቅሷል። ነገር ግን በአጠቃላይ ጨዋታው ምን ይመስል ነበር? በመጀመሪያ 45 በሁለተኛ 45 የሁለቱ ቡድኖች ፉክክር በምን መልኩ ነው የቀጠለው? ጨዋታውን ጠቅላላ አድርጎ በአንድ እይታ ለመመልከት ሁለቱም ክለቦች በጨዋታው አንድ ኤክስጂ የሚሞላ ግብ የሆነ ኳስ የቀረበ ክሬት አላደረጉ። ቼልሲ 0.92 ዩናይትድ 0.37 አነስተኛ ኤክስጂ። በሙከራ በኩል ቼልሲ 11 ሞክሮ 3 ኢላማውን የጠበቀ፣ ማንቸስተር ዩናይትድ 5 ሞክሮ 1 ኢላማውን የጠበቀ። ጨዋታው ታይት በነበረበት ጥብቅ በነበረበት የአማካይ ስፍራ ትግል ፋውሎች በበዙበት ጠንካራ ፍልሚያዎች በተደረጉበት ከዚህ ቀደም እንደምናስተውሰው በዚህ ሜዳ የመጨረሻ ደቂቃ ድራማ አምና የተጠናቀቀው በ7 ግብ ድራማ ነበር። በኮል ፓልመር የመጨረሻ ደቂቃ ግብ። በዘንድሮ የውድድር ዓመት በስታንፎርድ ብሪጅ የተደረገው ጨዋታ ውጥረቱ ቼልሲ ላይ ጠንከር ብሎ ማንቸስተር ዩናይትድ ደግሞ ከያዘው መጀመሪያ ይዞ ከገባው ምርጥ 11 አንጻር ደግሞ ሲታይ ጥሩ ፉክክር የምናይ ወይም ኢንድ ቱ ኢንድ ጌም ይሆናል ብለን ጠብቀን ነበር። ነገር ግን ጨዋታው በተጠበቀው ደረጃ ባይሆንም ከጨዋታው ላይ የሚያስፈልገው ከውበቱም ከሙከራዎችም በተደጋጋሚ ከሚደረግ የማጥቃት እንቅስቃሴ ይልቅ አስፈላጊውን 3 ነጥብ ቼልሲ በሜዳው አሳክቷል። ከዚህ ጨዋታ ቼልሲ የፈለጋትን 3 ነጥብ በየትኛው መንገድ ይሁን አሳክቶ ወጥቷል። ነገር ግን ማንቸስተር ዩናይትድ እንግዲህ በሳን ማሜስ የፊታችን ረቡዕ በቀጣይ ሳምንት ፍጻሜ ያደርጋል ከቶትናም ጋር። ሁለቱ ክለቦች እንግዲህ የሚያደርጉት ጨዋታ ለሁለቱም ቡድኖች ወሳኝነት አለው። ወደ ዩኤፋ ቻምፒየንስ ሊግ ቦታ ይዞ ለማጠናቀቅ ያን ውድድር ያሸነፈ በቀጥታ ወደ ቻምፒየንስ ሊግ ይገባልና ዋና ስኬታቸው አላማቸው እሱ አድርገው ነው ሁለቱም ክለቦች የሚጫወቱት። ነገር ግን የትናንት ምሽቱ የማንቸስተር ዩናይትድ ምርጥ 11 በቢልባኦ ሳን ማሜስ በቋሚነት የሚሰለፉ ተጫዋቾች ይመስላል። አብዛኛውን ተጫዋቾችን በቋሚነት ነው ሩበን አሞሪም የሚያሰለፉት። ይሄ ሲታይ ምናልባት የመጀመሪያ ኤክስፐሪመንት
ለአሰልጣኙ ያገኘበትም አጋጣሚ ይመስላል። በርካታ ተጫዋቾች ቋሚ ነበሩ። ከቶትናም ጋር በሚደረገው ጨዋታ ቋሚ ሆኖ ሊጀምሩ የሚችሉ አብዛኛው ተጫዋቾች በቋሚነት ጀምረዋል። ይሄ ምናልባት የሙከራ ጊዜ ለመጨረሻ ጊዜ ከፍጻሜው በፊት አሰልጣኙ ያገኘውን አጋጣሚ ለመጠቀም ይመስላል ሙከራ አድርገው እንግዲህ ፋውሎች በበዙበት በርካታ ጊዜ ዳኛው ጨዋታውን ያስቆመ በፋውል አግሬሲቭ ባትል የበዛበት በተለይ ጨዋታው ተጀምሮ እስኪጠናቀቅ ድረስ እስከ መጨረሻ ደቂቃ ድረስ በማንቸስተር አማካይና በቼልሲ አማካዮች መካከል የነበረው ፍልሚያ እንግሊዝ እግር ኳስ የሚፈልገው አይነት ፍልሚያ ነበር። በካሴዶና በብሩኖ መካከል የነበረው ከመጀመሪያ 45 አንስቶ ጠንካራ ፍልሚያዎች ነበሩ። ይሄ ደግሞ የጨዋታውን ዳይናሚክ እንቅስቃሴ ወደ ፋይናል ሰርድ በተደጋጋሚ ሁለቱም ክለቦች የሚገቡበት መንገድ በተዋጣ ደረጃ እንዳይጠናቀቅ መሀል ላይ የሚደረገው የሽግግር እንቅስቃሴ በኢንተርሰፕሽን የተወጠረ ነበር። በጨዋታው በድምሩ ሁለቱ ክለቦች 34 ኢንተርሰፕሽኖችን አድርገዋል። በተናጥል ከተጫዋቾች ሞሲ ካሴዶ በጨዋታው ብቻ 8 ኢንተርሰፕሽኖችን አሳክቷል። እነዚህ ጉዳዮችን ስንመለከት የሚቆራረጡ እንቅስቃሴዎች በጨዋታው ይበዙ ነበር በሁለቱም ቡድኖች በኩል። ነገር ግን ቼልሲ ባለው ኳሊቲ በጨዋታው በመረጠበት መንገድ በተለይ የተጫዋቾች የግል ቴክኒክ በተሻለ ሁኔታ በታየበት ሪሽ ጀምስ ከረፍት በፊት የጨዋታውን አስፈሪ ሙከራ የግቡን አግዳሚ መልሳ ያወጣችውን ኳስ መሞከር የቻለው ይሄ እንግሊዛዊ የቀኝ ፉልባክ በቼልሲ ቤት ሲያሰለጥነው የነበረ ቶማስ ቱኸል አሁን የእንግሊዝ ብሔራዊ ቡድን አሰልጣኝ በስቴዲየሙ ተገኝቶ እየተመለከቱት ነው። እንግዲህ የጀምስ ብቃት አብዛኛው የቼልሲ እግር ኳስ ቤተሰብ የሚያስታውሰው ምርጡን ጀምስ የተመለከትነው ቱኸል በቼልሲ ቤት እያለ ነው እና ከዛን ጊዜ በኋላ ተጫዋቹ በተለይ በሚያጋጥመው ተደራራቢ ጉዳት ምክንያት ለብዙ ሳምንታት በቋሚነት ወይም በወጥነት እንዳያገለግል ምክንያት ሆኖ ነበር። ለምሳሌ በዘንድሮ የውድድር ዓመት ሪሽ ጀምስ ቋሚ ሆኖ መጀመር የቻለው በ11 የፕሪሚየር ሊግ ጨዋታዎች ብቻ ነው። ቼልሲ ካደረጋቸው 37 ጨዋታ ውስጥ 11 ነው በቋሚነት የጀመረው። ሁለት አይነት ጉዳት አስተናግዶ ለረጅም ሳምንት ከሜዳ ርቆ ነበር። ነገር ግን ሜዳ ውስጥ በተገኘበት ወሳኝ ጨዋታዎች ላይ እንዲህ አይነት ይሄ በግል ብቃት በግል ኳሊቲ በልምድ ቡድን ውስጥ ካለባቸው ኃላፊነት አንፃር ልዩነት የሚፈጥሩ እንቅስቃሴዎችን በማድረግ ሁሌም የተጫዋች ይታወቃልና 71ኛው ደቂቃ ላይ ለኩኩሬያ ያሻገራት ኳስ በጨዋታው ልዩነት የፈጠረች ብቸኛ ግብ ናት የተቆጠረችውና ኩኩሬያም እንደምታውቁት በዘንድሮ የውድድር ዓመት በፕሪሚየር ሊግ ከሚጫወቱ ተከላካዮች በሁሉም ውድድሮች ካስቆጠሩት ግብ ቁጥር 1 ከፍተኛ ቁጥር ያለውን ግብ ያስቆጠረው ማርክ ኩኩሬያ ነው 7 ግብ በማስቆጠር። ይሄ ትልቅ ሪከርድ ነው። ከፉልባክ ተነስቶ ይሄ ተጫዋች በእንዲህ መልኩ ግብ ያስቆጠረ ቡድኑ ወደ አሸናፊነት ከባድ ጨዋታዎች ላይ ቼልሲ ወሳኝ ነጥብ ይዞ እንዲወጣ ትልቁ ሚና እየተጫወተ ነው ይሄ ስፔናዊና በዘንድሮ የውድድር ዓመት በቼልሲ ቤት ከታዩ በጎ ጉዳዮች መካከል አንዱ የዚህ ፉልባክ ወጥ የሆነ ብቃት ወጥ የሆነ አገልግሎት ቡድኑ በየትኛውም ውጤት ውስጥ ቢሆን የራሱን አስተዋጽኦ ለማበርከት የተቻለውን የሚጥር ቼልሲ በወሳኝ ሰዓት ግብ ማስቆጠር ሲቸገር በተለይ በሎ ብሎክ የሚጫወቱ ቡድኖች ላይ ከኤሪያ ውጪም አክሮ በሚመታቸው ሹቶች ቼልሲ ወሳኝ 3 ነጥብ ሲያሳካ ተመልክተናልና በትናንትናው ምሽትም ይሄ ስፔናዊ እንግዲህ በሄዲንግ አስቆጥሮ ቼልሲ ለዩኤፋ ቻምፒየንስ ሊግ ቦታን ይዞ እንዲያጠናቅቅ በወሳኝ ሰዓት አስፈላጊውን 3 ነጥብ እንዲያገኝ መነሻም ምክንያትም በብቸኝነት ሆኖ ነው ማምሸት የቻለውና ለቼልሲ ውጤቱ በእጅጉ በዚህ ወቅት ያስፈልግ ነበር። በተቃራኒው ደግሞ ለዩናይትድ አስከፊ ሪከርድ በክለቡ እግር ኳስ ታሪክ ውስጥ ያልተመዘገቡ ደካማ ሪከርዶች እየተመዘገቡ ነው። ለምሳሌ ማንቸስተር ዩናይትድ ለ8 ተከታታይ የፕሪሚየር ሊግ ጨዋታ ከድል ርቆ አያውቅም። 6ቱን ተሸንፎ 2 አቻ ወጥቶ እንዲህ አይነት ሪከርዶች መመዝገባቸው እንግዲህ ለሩበን አሞሪም ጫናውን የከፋ አድርጎታል። በዚህ ወቅት ምንም እንኳን የዩኤፋ ኤሮፓ ሊግ በሲዝኑ ማጠቃለያ
ማንቸስተር ዩናይትድን ያን ውድድር ሻምፒዮን ሆኖ ዩናይትድ ወደ ዩኤፋ ቻምፒየንስ ሊግ የመመለስ እድሉ በራሱ የመወሰን ጊዜ ላይ ቢደርስም በአሰልጣኙ ቁጥር ከኖቬምበር ጊዜ አንስቶ ካሸነፉት ጨዋታ ይልቅ የተሸነፉት ጨዋታ ከፍ ማለቱ በፕሪሚየር ሊግ ደግሞ ቡድኑ በዚህ ደረጃ ወርዶ ለተከታታይ ጨዋታ ከድል ርቆ እንዲሁም የሚሸነፍበት መንገድ ከተጋጣሚ ጋር በሚያደርገው ፉክክር የሚያጋጥመው መዳከም ለምሳሌ ማንቸስተር ዩናይትድ በዘንድሮ የውድድር ዓመት ብቻ በ26 ጨዋታዎች ከረፍት በፊት ግብ ሳያስቆጥር የወጣበት ነው 26 ጨዋታ ይሄ በአንድ የውድድር ዓመት ዩናይትድ ቤት ተመዝግቦ አያውቅም እንዲህ አይነት ደካማ ሪከርዶች በዩናይትድ ታሪክ ውስጥ እየተመዘገቡ ነው አሰልጣኙም ያለፈው ሳምንት እንግዲህ ይሄን ቡድን ድጋሚ አነሳስቶ ወደ አሸናፊነት ወደ ኃያልነት መመለስ ካልቻለን ለቦታው ነው ተገቢ ሰው አይደለም መልቀቅ አለብኝ ሌላ ሰው ማምጣት አለበት የሚል አስተያየት ሰጥቶ ነበርና ዩናይትድን በፕሪሚየር ሊጉ ከመዘንን ደካማ የውድድር ዓመት ያሳለፈበት ነው ነገር ግን እነዚህ ሲዝኖችን አጠቃሎ ከቨር ሊያደርግ የሚችል ትልቅ በዩናይትድ የዘንድሮ የውድድር ዓመት ልዩነት ሊሆን የሚችል ትልቅ ውድድር ከፊት ለፊታቸው አለ ተጋጣሚውን ቶትናም በትናንት ምሽት በቪላ ፓርክ 2-0 ሽንፈት አስተናግዷል ነገር ግን ቶትናም በርካታ ተጫዋቾችን በማሳረፍ የምሽቱን ጨዋታ ያደረገው እነሱንም ከጉዳት ተመልሰው ቤን ጆንሰን በርካታ ተጫዋቾች ለቶትናም ከጉዳት አገግሞ ቤንች ላይ መመልከት ችለናል ነገር ግን ማንቸስተር ዩናይትድ አብዛኛው ተጫዋቾች በፋይናል ሊሰለፉ የሚችሉ ተጫዋቾችን በቋሚነት ሩበን አሞሪም ተጠቅመዋልና ውጤቱና የተጠቀሙት ምርጥ 11 ምናልባት አንዳንድ ጥያቄዎችን እንዲነሱ መነሻ ሆኗል በአጠቃላይ ግን ቼልሲ በዘንድሮ የውድድር ዓመት በአጠቃላይ ካደረጋቸው ጨዋታዎች በተለይ 25 ከገባ በኋላ ተከታታይ ድል በማስመዝገብ 8 ጨዋታዎችን በማሸነፍ በሁለት ጨዋታ ብቻ በመለያየት ምንም አይነት ሽንፈት በሜዳው ባለማስተናገዱ ቡድኑ አራተኛ ደረጃ ላይ ዛሬ እንዲቀመጥ ምክንያት ሆኗልና ትልቅ ውጤት ነበር በምሽቱ የኤንዞ ማሬስካ ልጆች ማሳካት የቻሉት ነገር ግን በተናጠል ስለ ተጫዋቾች ብቃት በምሽቱ ከተመለከትን የጨዋታው ኮከብ እንግዲህ ግብ አስቆጣሪው ማርክ ኩኩሬያ ተመርጧል ያገኘውም ከፍተኛ ሬት የተጫዋቹ ከዛ በመቀጠል ሪሽ ጄምስ ነገር ግን ስለ ሙሲ ካሴዶ እንቅስቃሴ ከተመለከትን ተጫዋቹ የምሽቱ ጨዋታ ልዩነት ፈጣሪ ነበር እያንዳንዱ የካሴዶ እንቅስቃሴ ለቼልሲ ትልቅ ልዩነት ነበር በምሽቱ ጨዋታ እንደውም አጋዥ አቅም የሆነው በሰሞኑ በተደጋጋሚ ፕሮግራም ሰርተን ስናነሳ የነበረው ሮሚዮ ላቪያ ከቋሚ ምርጥ 11 ውጪ ሆኖ በቤንች ነበር ጨዋታውን የጀመረው ካሴዶ በጨዋታው ካደረጋቸው እንቅስቃሴዎች የተወሰኑ በቁጥር ስንመለከት ለምሳሌ በጨዋታው 21 ፋይናል ሰርድ ፓሶች ማድረግ ይችላል 21 ፋይናል ሰርድ ፓስ በማድረግ በጨዋታው ከሁለቱም ቡድኖች ብቸኛ ተጫዋች ነው 12 ፖዚሽኖችን ማሸነፍ ችሏል 8 የጋራ ኳሶችን አሸንፏል 5 የተሳኩ ታክሎችን ማድረግ ችሏል በጨዋታው እንዲሁም 2 የአንድ ለአንድ ግንኙነቶችን ማሸነፍ ችሏል 2 ጊዜ ፋውሎችን አሸንፏል በጨዋታው ከነበሩ ልዩ እንቅስቃሴዎች መካከል የሙሲ ካሴዶ በተናጠል የሚነሳ ነበር በተለይ የመከላከሉና የማጥቃቱን እንቅስቃሴ ባላንስ አድርጎ ጨዋታው ላይ በተመሳሳይ ቴምፖ ያጠናቀቀበት መንገድ ምናልባት በዘንድሮ የውድድር ዓመት በቼልሲ ቤት ከታዩ ትላልቅ በጎ ጉዳዮች ለውጦች ማሬስካ ላይ ከፍተኛ እምነት እንዲጣል ምክንያት ከሆኑ ጉዳዮች መካከል የሙሲ ካሴዶ እድገትና ለውጥ ነው በተጠናቀቀው የውድድር ዓመት እንደምታውቁት በሳን በዴሊ ሜል በቴሌግራፍ በአብዛኛው የእንግሊዝ ሚዲያ ደካማ ዝውውር በሚል ቁጥር 1 የተተቸው ይሄ ተጫዋች ነበር የብሪቲሽ ሪከርድ በጊዜው ተሰብሮ የተዘዋወረው ተጫዋች ስለዚህ በዘንድሮ የውድድር ዓመት ደግሞ የካሴዶን አንዳንድ ቁጥሮች ስንመለከት ከየትኛውም ተጫዋች በላይ
የተለየ የውድድር ዓመት እንዳሳለፈ አንዳንድ ቁጥሮችም ይነግሩናል። በተለይ ደግሞ ቼልሲ የዓመቱ ኮከብ ተጫዋች ምርጫ ሞሲ ካሴዶን እንዳደረገ ይታወቃል። ካሴዶ የቼልሲ የዘንድሮ ውድድር ዓመት የዓመቱ ኮከብ ተጫዋች መባሉ ይታወቃል ማለት ነው። ይህንን ተከትሎ እንግዲህ ተጫዋቹ በዘንድሮ የውድድር ዓመት ብቸኛ ተጫዋች ነው ከየትኛውም ክለብ ከሚገኝ አማካይም ተከላካይም በየትኛውም ፖዚሽን ከሚጫወት ተጫዋች 200 የጋራ ኳሶችን ዱዌልስን በማሸነፍ 200 እና ከዛ በላይ ከአንድ የ6 ቁጥር ቦታ ተጫዋች የሚጠበቅ እንቅስቃሴ ማለት ነው። የጋራ ኳሶችን 200 እና ከዛ በላይ ማሸነፍ የቻለ ብቸኛ ተጫዋች ነው። እንዲሁም 223 ፖሴሽኖችን በማሸነፍም ብቸኛ ተጫዋች ነው ከየትኛውም አማካይ በላይ 111 ታክሎችን ያደረገ ሸርተቴዎችን ያደረገ ብቸኛ የ6 ቁጥር ተጫዋች ነው። እነዚህ ጉዳዮችን ስንመለከት የካሴዶ ተጽዕኖ ከተጠናቀቀው የውድድር ዓመት በዘንድሮ የውድድር ዓመት ምን ያክል ለውጦች እንዳሉ በግልጽ የሚያሳይ ነው። ይሄ ተጫዋች በምሽቱ አመርቂ እንቅስቃሴ ቼልሲ ላስመዘገበው ውጤት ላገኛ 3 ነጥብ ትልቁ ሚና የዚህ ተጫዋች ነበር። በተለይ ቡድኑን በመልሶ ማጥቃት ሃይ ተርኖቨር ዩናይትዶች በመልሶ ማጥቃት ይዘው የሚመጡትን ኳስ ኢንተርሰፕት ያደረገ ሲያስጠል የነበረበት መንገድ ለምሳሌ ቼልሲ ያስቆጠራት ግብ 21 ፓስ ሲኩዌንስ ነበር። ግባን ከማስቆጠር በፊት የቼልሲ ተጫዋቾች 21 ጊዜ ፓስ አድርገዋል እንቅስቃሴው ማለት ነው። ከ21ዱ ፓስ ውስጥ 6ቱን ያደረገው ሞሲ ካሴዶ ነበር። በሁለቱም ዊንግ ኳሷ ተንሸራሽራ መታ ነው የተቆጠረችው። በእነዚህ ቅብብሎች ማለት ደግሞ ተጫዋቹ ባላንስ ነበር አማካይ ስፍራ ላይ በመሆን እና እንደነዚህ አይነት ተጽዕኖዎችን እየፈጠረ ለኤንዞ ማሬስካ በቅርብ ሳምንት ለተገኘው ተከታታይ ድል ትልቁ ሚና የተጫወተ ተጫዋች ነው። ቼልሲን እንግዲህ እንደምታውቁት ባለፉት 23 ሲዝን የመጨረሻ ቀን በሜዳው የሚያደርጋቸውን ጨዋታዎች አንድም ተሸንፎ አያውቅም። ይሄ አዲስ ሪከርድ ነው። 16 ጨዋታዎችን ሲያሸንፍ 7 አቻ ወጥቷል። ምንም አይነት ሽንፈት ቼልሲ አላስተናገደም። ይሄንን ተከትሎ እንግዲህ የምሽቱ ድል ለኤንዞ ማሬስካ ሌላ 8ኛ ድል በሊጉ 2025 ከገባ በኋላ የተመዘገበ ነው። ነገር ግን አንድ ሪከርድ ስመለከት ነበር በተለይ በማንቸስተር ዩናይትድ በኩል ይሄ ሪከርድ ምናልባት በፕሪሚየር ሊግ እግር ኳስ ከዚህ ቀደም የተመለከትነው አንድ ጊዜ ነው በታሪክ አጋጣሚ ከደርቢ ካውንቲ ጋር የማንቸስተር ዩናይትድ ሪከርድ እየተነጻጸረ ነው የሚገኘው። ደርቢ ካውንቲ እንደምታውቁት 24 ጨዋታ ሳያሸንፍ ከሊጉ የወረደ የፖል ጆኤልስ ቡድን ነበር። የፕሪሚየር ሊጉ ወረስት ቲም ደርቢ ካውንቲ ነው። በታሪክ አነስተኛ ነጥብ ይዞ በርካታ የግብ ዕዳ ተሸክሞ አነስተኛ ድል አስመዝግቦ ከፕሪሚየር ሊጉ የወረደ ብቸኛ ቡድን ነው በታሪክ እና የፖል ጆኤልስ ቡድን በጊዜው በጨዋታ በአማካይ የሚያስመዘግበው ነጥብ የነበረው በሬሾ 0.94 ነው። ዩናይትድ አሁን ከ2007-8 የውድድር ዓመት በኋላ 0.92 በሬሾ ነጥቦችን እያስመዘገበ የሚገኝ። ይሄ ማለት የውድድር ዓመቱ ከጀመረበት ጊዜ አንስቶ ቡድኑ 18 ሽንፈቶችን አስተናግዷል። ካደረገው ጨዋታ ግማሹን ያክል ሽንፈት አስተናግዷል። ይሄንን ተከትሎ ቡድኑ በአማካይ የሚያገኘው ነጥብ አንድ እንኳን ወደ አቻነት የቀረበ ውጤት አይደለም። 0.92 ነጥብ እያሳካ ነውና ይሄ ደግሞ በዩናይትድ እግር ኳስ ታሪክ ደካማው የነጥብ ሬሾ የተመዘገበበት ነው። ይሄ እነዚህ አይነት ሁኔታዎችን በመመልከት ነው እንግዲህ ሩበን አሞሪም የዘንድሮ የውድድር ዓመትን ዩኤፋ ኤሮፓ ሊግ ዲፋይንድ አያደርገውም። ብዙ ይቀረናል፣ ብዙ ይጎለናል፣ እኔም ለቦታው ተገቢ ካልሆንኩ ክለቡን መልቀቅ አለብኝ የሚል አስተያየት የሰጡበት ዋነኛ ምክንያት ዩናይትድ እንግዲህ ለ8 ጨዋታ ባለማሸነፍ ጉዞ በክለቡ እግር ኳስ ታሪክ ለመጀመሪያ ጊዜ የተመዘገበበት ነው።
ከዚህ ቀደም ለ7 ጨዋታ አሸንፎ ማያውቅበት ጊዜ ነበር። እሱም በ1979 የቡድኑ ደካማ ነጥብ የተመዘገበበት የውድድር ዓመት ነው። ነገር ግን አሁን 8 ተከታታይ ጨዋታ ሲሆን ማንቸስተር ዩናይትድ የትኛው አይነት በቡድኑ የምስረታ ታሪክ ውስጥ እንዲህ አይነት ሪከርድ አልተመዘገበም እና አሰልጣኙ ሩበን አሞሪም በማንቸስተር ዩናይትድ ቤት ማሰልጠን ከጀመሩበት ጊዜ አንስቶ ለምሳሌ ባደረጉት 26 የፕሪሚየር ሊግ ጨዋታ ማሳካት የቻሉት 24 ነጥብ ነው። በአማካይ እንኳን በጨዋታ 1 ነጥብ የማያሳካ ቡድን ሆኗል። እንደነዚህ አይነት ቁጥሮች ደግሞ የአንድ ቡድንን የውድድር ዓመት በግልጽ ምን ያክል ፈታኝ ጊዜ እያሳለፈ እንደሆነ የሚያሳይ ነው። ይሄ ደግሞ የተነጻጸረው በ2007-8 የፕሪሚየር ሊጉ ደካማው ቡድን በታሪክ ተብሎ የተመዘገበው ደርቢ ካውንቲ 24 ጨዋታ ያለ ድል በተጓዘበት ወቅት ነው። በዛም ወቅት እንግዲህ ደርቢ ካውንቲ ይዞ የጨረሰው ነጥብ እንኳን በፕሪሚየር ሊጉ ታሪክ አነስተኛ ነው። 11 ነጥብ ይዞ ያጠናቀቀው። ይሄ ደግሞ ምናልባት በማንቸስተር እግር ኳስ ታሪክ እንዲህ አይነት ሪከርዶች መመዝገባቸው እንግዲህ በበጎ የሚነሳ አይደለምና ይሄን ሬሾ በማንሳት ከደርቢ ካውንቲ ያነሰ በአለፉት 24 ጨዋታዎች ቡድኑ ያስመዘገበው 26 ጨዋታዎች 24 ነጥብ ያሳካበት ደርቢ በጊዜው 26 ጨዋታ 24 ጨዋታ ያለ ድል ሲጓዝ 0.94 ነበር በአማካይ በጨዋታ ነጥብ የሚያገኘው። ማንቸስተር ዩናይትድ እንግዲህ 0.92 ሆኗልና ይሄ ምናልባት በዩናይትድ በዚህ ሀያል ክለብ 20 ጊዜ ይሄን ሊግ ማሳካት በቻለ ትልቅ ክለብ እንዲህ አይነት ሪከርዶች እንግዲህ በአብዛኛው የማይወደዱ ወይም በዚህም ወቅት ማንቸስተር ዩናይትድን የማይገልጽ አይነት ሪከርድ እየተመዘገበ ነው። በአጠቃላይ በፕሪሚየር ሊጉ አሁን በቀጣይ የሚደረጉ የቶፕ 5 ጉዞ ላይ እነዚህ 6 ክለቦች በቀጥታ የመሳተፍ እድል አላቸው። ከሁለተኛ እስከ 6ኛ ደረጃ 7ኛ ደረጃ ላይ እስከሚገኘው ኖቲንግሃም ፎረስት ድረስ። ለምሳሌ ለአርሴናል በቀጣይ የሚቀርበው 2 ጨዋታ ኒውካስል እና ሳውዛምፕተን አዌይ ነው። ከኒውካስል ጋር በሜዳው ከሳውዛምፕተን ጋር ከሜዳው ውጪ። ኒውካስል የሚያደርገው ከአርሴናል እና ከኤቨርተን ጋር ነው ከሜዳው ውጪ። ከዛን የመጨረሻው ጨዋታ በሜዳው ማንቸስተር ሲቲ በሜዳው ከበርንማውዝ ጋር በቀጣይ ሳምንት ቀሪውን ጨዋታ ነገ ዛሬ ላይ በሚያደርገው የኤፍኤ ካፕ ጨዋታ ምክንያት ወደ ቀጣይ ረቡዕ የተሻገረውን ጨዋታ በቀሪ የተያዘውን ሮብ ምሽት 4 ሰዓት ላይ ያደርጋል በሜዳው ከበርንማውዝ ጋር። የመጨረሻውን ጨዋታ የሚያደርገው ደግሞ ከሜዳው ውጪ ከፉልሃም ጋር ነው። ለሲቲ ራሱ ቀጣይ 2 ጨዋታዎች በጣም ከባድና ፈታኝ ነው የሚሆኑት። ቪላ በመጨረሻ ቀን የሚያደርገው ጨዋታ ከሜዳው ውጪ ከማንቸስተር ዩናይትድ ጋር በኦልድ ትራፎርድ ነው የሚሆነው። ቼልሲ ከኖቲንግሃም ፎረስት ጋር ከሜዳው ውጪ። ኖቲንግሃም ፎረስት እንግዲህ እሁድ ዌስትሃምን በለንደን ስቴዲየም ካደረገ በኋላ ከዌስትሃም ጋር ጨዋታውን የመጨረሻ ጨዋታ 4ኛ ደረጃ ላይ ከሚገኘው ቼልሲ ጋር ነው የሚያደርገው። በዚህ ሳምንት ግን ኖቲንግሃም ፎረስት ሽንፈት የሚያስተናግድ ከሆነ የቶፕ 5 ቦታውን የማጣት እድሉ ከፍ እያለ ይመጣል። በአጠቃላይ ይሄ ፋይናል ዴይ ላይ የሚደረግ ትንቅንቅ በመጨረሻም እንግዲህ የቶፕ 5ን ቦታ ይወስናል። ቼልሲ፣ ሲቲ፣ አርሴናል፣ ኒውካስል፣ አስቶን ቪላ፣ ኖቲንግሃም ፎረስት ተፋጠውበታል። ቼልሲ እንግዲህ ወሳኝ 3 ነጥብ በወሳኝ ሰዓት አሳክቶ የደረጃውን ሰንጠረዥ ከፍ በማድረግ ሲቲ ላይ ጫና መፍጠር ችሏል። በተጨማሪም ቪላ ላይ እንግዲህ 4ኛ ደረጃ ላይ በ66 ነጥብ መቀመጥ ችሏል። ከተከታዩ 7ኛ ደረጃ ላይ ከሚገኘው በመጨረሻ ጨዋታ ከሜዳ ውጪ የሚገጥመው ኖቲንግሃም ፎረስትን በዚህም ወቅት በ4 ነጥብ ይበልጣል። የእሁዱ ጨዋታ ኖቲንግሃም ፎረስት ከዌስትሃም በለንደን ስቴዲየም የሚያደርጉት ወሳኝ ጨዋታ ነው። በዚህ የዘንድሮ ውድድር ዓመት በርንማውዝ እንኳን የቀጣይ ሳምንት ከሲቲ ጋር በሚያደርገው ጨዋታ ትልቅ ልዩነት መፍጠር ይችላል። 10ኛ ደረጃ ላይ ነው ያለው፣ 53 ነጥብ ነው ያለው።
ከብሬንፎርድ ጋር ያለው የነጥብ ልዩነት 2 ነው። ብሬንፎርድ 8ኛ ደረጃ ላይ ከሚገኘው። ስለዚህ ኮንፈረንስ ሊግን ይዞ ለማጠናቀቅ ብሬንፎርድ፣ ብራይተን፣ በርንማውዝ፣ ፉልሃም ከፍተኛ ትንቅንቅ ውስጥ ገብቷል። ከነዚህ ክለቦች ደግሞ ሁለቱ በመጨረሻ ቀን ለሻምፒየንስ ሊግ እግር ኳስ የሚፋለሙ ክለቦችም በሜዳቸውና ከሜዳቸው ውጪ ይገጥማሉ። በአጠቃላይ ይሄ የዩሮፒያን ውድድርን ቦታ ይዞ ለማጠናቀቅ የሚደረገው ፉክክር ከየትኛውም ጊዜ በላይ ከፍ ብሎ ቀጥሏል። ቼልሲ በምሽቱ ትልቁን ጨዋታ ወሳኝ 3 ነጥብ አሳክቶ 4ኛ ደረጃ በ66 ነጥብ ከተከታዩ ቪላ በ11 የግብ ልዩነት በመብለጥ 4ኛ ደረጃ ላይ መቀመጥ ችሏል። የቼልሲ ደጋፊዎች እንኳን ደስ አላችሁ እያልን ፕሮግራማችንን ላይክ አድርጉ። አዲስ የሆናችሁ ሰብስክራይብ በማድረግ ከሀገር ውጭ የምታደምጡ ደግሞ እንደ ሁሉ ጊዜው በሱፐር ታንክስ ድጋፍ ታደርጉ ዘንድ ያክብሩት ግብዣችን ነው። በሌሎች ፕሮግራሞች እንመጣለን። ሰላም ቆዩ።